አሁን የምንገኘው በአዲስ አበባ ቲያትርና ባህል አዳራሽ ውስጥ ነው። ከጀርባ የምትመለከቱትና ታሪካዊውን የባልቻ አባነፍሶ ታሪካዊ ቲያትር ዳግም ምረቃ መድረክን ለመቃኘት ነው። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። እነተ ባይትረፍ እንደተሰማበት ቀመው ቢሰሙ ስቀው ባወር ግና ሟሰር ታለች በጊዜዋ ጀግና ሲወጣ በአንድነት ደውልም ሲል ነጋሪት ሁሉም ሲል በለው በለው በየጎራ በየፈፋ በየጋራ ባልቻ እንግዲህ የዛሬ 40 ዓመት አካባቢ ታይቷል። በ78 ዓመተ ምህረት ያኔ እኔ ሌላ ሀገር ተማሪ ነበርኩኝ። ገና አላየሁትም ማለት ነው ቲያትሩን። ግን የምሰማው ነገር ምንድነው በጣም ጥሩ ቲያትር እንደነበረ፣ በርካታ አንጋፋ ተዋናያን ተሳትፈውበት የነበረና በጣም ተወዳጅ ቲያትር ነው። ለረጅም ዓመት የታየ ቲያትር ነውና እሱን ነው እንግዲህ አሁን ከ40 ዓመት በኋላ ይዘን እየመጣን ያለ ነው። በመሀልም ተሰርቷል፣ በሌሎች ወጣቶች ተሰርቷልና አሁን ሶስተኛው ስራ ነው ማለት ይቻላል በዚህ በተደራጀ መልኩ የተሰራውና እንግዲህ ምንድነው ዋናው ጉዳይ ወደ ትውልድ ምን እናስተላልፋለን ነው። ታሪካዊ ቲያትር ነው። ባልቻ አባነፍሶ በጣም የሚታወቁ ሰው ናቸው በታሪክ ውስጥ። በአጼ ምኒልክ ጊዜም የነበሩ ፋሺስት ጣሊያንን ሲዋጉት ሲሞግቱት የነበሩ ናቸው። እንደገና ደግሞ ከ40 ዓመት በኋላ በጃንሆይ ጊዜም ነበሩ እና እኚህ በጣም ብርቱ ሰው፣ መንፈሰ ጠንካራ፣ እድሜያቸው ምናልባት ሰባዎቹ መጨረሻ አካባቢ ሊሆን ይችላል። ግን ያው የድሮ የትኩስ ጉልበት ያላቸው አይነት ሰው መስለው የሚታዩ ለትውልድ ብዙ ነገር ያስተምራሉ ብለን ስለምናስብ ነው። ፍልስፍናቸው የሚገርም ነው። ስለ ሀገር ያላቸው ፍቅር፣ እውቀት እና ስለ ወጣቱ የሚያስቡት ነገር የሚያስተላልፉት መልእክት በራሱ በጣም ያስፈልጋናል በተለይ በአሁኑ ወቅት ብለን ስለምናስብ ነው ያንን ቲያትር ወደ መድረክ ይዘን የመጣ ነው። ቲያትሩ በአንጋፋና ወጣት ተዋናያን ጥምረት የተሰራ ነው። በዛ ወቅት ለምሳሌ በ78 ዓመተ ምህረት ብዬሻለሁ። በዛ ወቅት የሰራው አብራር አብዶ አለ፣ አሁን እዚህ ከኛ ጋር አለ። እንደገና ደግሞ ወጣት ልጆችም ተተክተው ይሰራሉ የሱን ሚና። ደበሽ ተመስገንም አለ። እንደውም ባልቻን የሚጫወተው እሱ ነው። በጣም ጥሩ አድርጎ ነው የወከላቸው። ሌሎቹ ወጣቶች ምናልባት እና አንዱዓለም ማስረሻ እንደዚህ የሚባሉ በጣም ጎበዝ ልጆች አሉ፣ ይታወቃሉ፣ ስራው ላይ በጣም ይታወቃሉ። እንደገና ደግሞ ከነሱም ገና ወደ ጀማሪው አካባቢ ያሉ ልጆችንም ጭምር እንትን ብለን 3 የተለያየ ደረጃ ላይ ያሉ ናቸው። ገና እየመጡ ያሉ ወጣቶች አሉ እና አብራር አለ። በመሃል ደግሞ ያሉ እንደና አንዱዓለም አይነት ትውልድ አለ በጣም ጎበዝ እና ብዙ ነገር መስራት የሚችሉና እነዚህን አቀናጅተን የሰራ ነው። ከ50 በላይ ተዋናያን ናቸው የተሳተፉበት እና የሁሉንም ጥምረት ነው አንድ ላይ ይዘን የመጣ ነው። ስራው ላይ ግን ለኔ ሁሉም እኩል ናቸው። አንጋፋውም ቢሆን ገና ጀማሪ ትናንት የመጣውም ልጅ ቢሆን ዋና ማዕከል የሚያደርጉት ገጸ ባህሪያትን ወክሎ የመስራት ጉዳይ ነውና ሁሉንም በአንድ አይን ማየት፣ አንዱም በሌላው አለማበላለጥ፣ አለመሸፈን እና እያንዳንዱ ላይ በደንብ መስራትና ለስራው ብቁ ሲሆኑ ሲረጋገጥ ወደ መድረክ ይዞ መምጣት ነው የኔ ስራ የነበረው እና እሱን ያደረኩት ብዬ አስባለሁ። በጣም ጥሩ ስራ ይዘን ነው የመጣ ነው። በጣም የሚገርመው ይህን ቲያትር ሳየው 40 ዓመት ሞልቶኛል። 1979 አይቼዋለሁ ልጅ ሆኜ ማለት ነው። ክፍለ ሀገር እያለሁ ቲያትሩ ይዞር ነበር። ባልቻ አባነፍሶን እነ አብራር አብዶ እየተጫወቱት። በታሪክ አጋጣሚ ደግሞ ከ40 ዓመት በኋላ እኔ የዚህ ቲያትር ቤት ዳይሬክተር ሆኜ ቲያትሩ ፕሮዲውስ በማድረግ የአዲስ አበባ ቲያትር ቤቶች አስተዳደር በቲያትርና ባህል አዳራሽ የቲያትር ሊቀርብ ይችላል። በዛም ጊዜ ያየሁት ውስጤ የቀረው ታሪክ አለ። አሁንም ደግሞ በድጋሚ ሲሰራ እጅግ በጣም በደስተኛ ነኝ። ይህን ሁሉ መቼ
ያጣሁት ጀንበር ጠልቃ እንደምትወጣ ጨረቃ ወርዙራ እርጅታ ተመልሳ እንደምትመጣ ዘር እንደሚበቅል በስብሶ ታሪክ ሙሉን አይስጥም በሩን ይዛል ተመልሶ ባለ ታሪክ ህዝብም ተተኪ ልጆች ታሉት ታርዶ እንደማይቀር አሳልፈው እንደማይሰጡት ያን ሁሉ መቼ አጣሁት። ባልቻ አባ ነፍሶ በጣም ትልቅ ቲያትር ነው። በአቶ ብርሃኑ ዘሪሁን በደራሲው ተሰርቶ በዶክተር ተሻለ የተዘጋጀ ቲያትር ነው። ብዙ ተዋናያኖች እና አብራራ አብዶና እና ደበሽ ተመስገን የሚሳተፉበት እና ሄኖክ ኃይሌ የሚሳተፉበት ነው። ይህ ቲያትር እንግዲህ በታሪክ አጋጣሚ እሳቸው ብዙ ሁለት ታሪክ እድል ገጥሟቸዋል። አድዋ የመጀመሪያውን፣ አድዋ ሁለተኛውን፣ የጣሊያን ወረራ ሁለተኛውንም ተሳትፈዋል። ይሄን ታሪክ ደግሞ ለትውልድ ማሻገር ስለሚገባ ቲያትር ቤቶች አስተዳደር ይሄንን በማሰብ ለዚህ ትውልድ ይሄን ቲያትር ፕሮዲዩስ አድርጎ አዘጋጅቷል። እጅግ በጣም እንግዲህ ትልቅ ሀሳብ ነው ማለት ነው። ባልቻ አባ ነፍሶ ማለት እንደ ማንኛውም ቲያትር ነው፣ ግን ከማንኛውም ቲያትር ደግሞ ትንሽ የራሱ የሆነ ነገር አለው ማለት ነውና ይሄ ዘመን የሚፈልገው በዚህ ዘመን ላይ ያለን አስተሳሰብ ሊነገሩ የሚገባቸው ነገሮች ማለት ነው እነሱን ነገሮች የያዘ ነው። አሁን ለታመምንበት አሁን ብዙ ነገር ለምንሆንበት ነገር እንደ መድኃኒት ሆኖ የሚያገለግለን ታሪክ ነውና ትልቅ ቲያትር ነው። ሰውየው በጣም ትልቅ ናቸው። አስተሳሰባቸው፣ ሀሳባቸው፣ ህልማቸው፣ ጥንካሬያቸው በጣም ብዙ ነውና እንደ ኢትዮጵያዊነት ሲገለጹና ሲተነተኑ በብዙ መንገድ ሊተነተኑ የሚችሉ ትልቅ ኢትዮጵያዊ ጀግና ናቸውና ይህ ትውልድ ከሳቸው በጣም ብዙ ነገሮችን መማርና መውሰድ መቻል አለበት። ለዛም ነው የተሰራው። በጣም በአስቸጋሪ ሁኔታዎች ውስጥ ነው ቲያትሩን የተሰራውና ኦልሞስት ወደ 5 ወር አካባቢ ፈጅቶብናል ማለት ነው። ከንባብ ከዛ ዳይሬክቲንግ ከዛ ምናምን የሚባሉት ነገሮችን ስንል ኦልሞስት ወደ 5 ወር ፈጅቶብናል። ከባድ ጊዜ ነው ያሳለፍነው። ኦልሞስት ከ70 እስከ 80 የሚደርሱ ተዋናዮች ናቸው የሚሳተፉበት። በጣም ኮረሱ በጣም ብዙ ነውና በዛ ሁኔታ ውስጥ ከባባድ ሁኔታዎችን አልፈን ለዛሬዋ ቀን ደርሰናል። ዛሬ ለተመልካች ያቀረብነው በጣም ደስ ይል ነበር። የተመልካቹ ሪአክሽን የምንፈልገው ልክ ነበረ ያገኘነው የተመልካቹን ሪአክሽን ማለት ነው። ስለዚህ ተመልካቹ ዝም ብሎ ስቆ ተዝናንቶ ምናምን ብቻ ሳይሆን የሆነ ነገር ይዞ ወደ ቤቱ ይሄዳል። ሄዶም ደግሞ ለሚያገኛቸው ሰዎች የሆነ ነገር ያወራል የሚል እምነት አለን እና በዛ መንፈስ ነው ቲያትሩን የሰራ ነው። በጣም ደስ ብሎናል። እኔ ከ40 ዓመት በፊት የሰሩት አቶ አውላቸው ደጀኔ ናቸው። ታላቅ ተዋናይ 78 ዓመተ ምህረት ማለት ነው። ከእሳቸው ጋር ከነበሩት ውስጥ አብራር ነው የነበረው። 78 ዓመተ ምህረት ላይ እሳቸው ሲሰሩት አይቼ ከዛ ጊዜ ጀምሮ ብሰራው ብዬ በህይወቴ የተመኘሁት አንድ ቲያትር ቢኖር ባልቻ አባ ነፍሶ ነው። ከ40 ዓመት በኋላ ነው። ባልቻም ራሳቸው ከአድዋ ጠላት ጋር ከጣሊያን ጋር የገጠሙት ከ40 ዓመት በኋላ ነው። እኔም ይህን ቲያትር የተመኘሁትና መስራት የፈለግኩት ከ40 ዓመት በፊት ከ40 ዓመት በኋላ አገኘሁት። ስለዚህ ጋሽ አውላቸው ሲሰሩት ያኔ ነው። ከዛ በኋላ ስለ ባልቻ ብዙ አየው፣ ብዙ አነበብኩኝ። ፍጹም ኢትዮጵያዊ ናቸው። ዝም ብሎ የሚገለጹ ኢትዮጵያዊ አይደሉም። ባልቻ ሩቅ ናቸው። በባልቻ ውስጥ የምትታየው ኢትዮጵያ ትለያለችና ባልቻ ብርሃኑ ዘሪሁን እግዚአብሔር አምላክ የሰጠን ታላቅ ደራሲ እሱን የገለጻቸው፣ ግን ባልቻ ከዚህም በላይ ናቸው። ትልቅ ስብዕና ያላቸው ኢትዮጵያዊ ናቸው። ስለ ባልቻ ሳነብ እኔ እያነበብኳቸው አለቅሳለሁ። እየሰራኋቸው አይደል፣ እያነበብኳቸው አለቅሳለሁ። ቤቴ ውስጥ እያነበብኳቸው አለቅሳለሁ። ባልቻ በፍጹም ማንም ኢትዮጵያዊ ምን ጊዜም ሊያነሳቸው ሊወድ ሊያከብራቸው የሚገባ ታላቅ ኢትዮጵያዊ ጀግና ናቸው። ባለብሩህ አእምሮ ናቸው እና ትውልድ ላይ ሰርተው የሄዱትን አየሽ አደራ ብለው የሚያስተላልፉት ሀገርን ለትውልድ ነው። በልጆች የተከበቡ ናቸው እና እኔ ባልቻን በመስራቴ የሚሰማኝ ስሜት አላቅም። በቃ እውነት ለመናገር ከዚህ በኋላ ቲያትር እሰራለሁ ብዬ አምናለሁ እግዚአብሔር ዘመን ከሰጠኝ። ባልሰራም ግን በባልቻ ላይ ባቆም ደስተኛ። እናንተ የአንድ እናት ልጆች ናቸው። በነገድ በሃይማኖት የሚከፋፍል ንፋስ አይግባባቸው። ይሄን ነው በመጨረሻ ሰዓት የምለምናችሁ።
ከመቃብር አፋፍ ቆሜ በአጥንት የምለምናችሁ ይኸው ልጆቼ የምለምናችሁ የአንድ እናት ልጆች ናችሁ። በነገድ በሃይማኖት የሚከፋፍል ንፋስ አይባላችሁ። በመጨረሻ እስትንፋሴ ከመቃብር አፋፍ ቆሜ በአጥንቴ የምማጠናችሁ ይሄን ነው። አደራ ልጆች አዘጋጁም ድንቅ አዘጋጅ ነው። ጸሐፊውም ብርሃኑ ዘሪሁን ድንቅ ጸሐፊ ነው። በዚህ ሁሉ ግን ባለ ታሪኩ ባልቻ ደግሞ ድንቅ ባለ ታሪክ ናቸው። ስለዚህ ባልቻን ይዞ ብርሃኑ ዘሪሁን እንደገና ደግሞ ዶክተር ተሻለ በድንቅ መልኩ ይኸው እንዳየሽው አዘጋጅቶታል። አብረውኝ የሰሩ ደግሞ ድንቅ ድንቅ ሙያተኞች ወጣቶች አይተሻል። ከነባሮቹ ደግሞ አብራርን አይተሻል። በጣም ደስተኛ ነኝ። ከአንጋፋዎች ጋር መስራት በጣም ብዙ ነገር ትማሪያለሽ። በነገራችን ላይ ሊያስተምሩሽ ሳይሆኑ ዝም ብለው የሚኖሩት ነገር በሚኖሩትን ነገር ዝም ብለሽ ካየሽ በጣም ትማሪያለሽ። እና እኔ እንደውም እንደ ወጣትም አይደለሁም። እኔም ትንሽ አሁን ከወጣት ከሚባሉት ኦልሞስት መሀል ላይ ያለው ነኝ። ያለኝ ልምድ ኦልሞስት ወደ መሀል ላይ ምናምን አድርሶኛልና በአንጋፋዎቹና በወጣቶቹ መሀል ላይ ነው ያለሁትና ራሴን በሁለቱም ሚዛን ነው። አንዳንድ ጊዜ ያኛው ሲጎትተኝ፣ አንዳንድ ጊዜ ደግሞ ይሄኛው ነገር ምናምን ሲጎትትሽ ታያለሽ። እና መሀል ላይ ሆኜ ግን ከሁለቱም ከህፃናቶቹ ኢነርጂ ከታላላቆቹ ደግሞ ስነ ምግባርና ቆራጥነትን፣ ታማኝነትን፣ ሰዓት አክባሪነትን ምናምን ብዙ ነገሮችን ተምሬያለሁ። ሙያን አክብሮ መስራት፣ ለዳይሬክተር መታዘዝን ከትልልቆቹ ተምሬያለሁ። እነ ደበሽን ያህል ትልቅ አክተር እድሜው ትልቅ ነው፣ ኤክስፒሪያንሱ በጣም ብዙ ነው። ግን አዜ ዳይሬክተርን አክብሮ የሚባለውን ነገር ከኛ በታች ከኛ በላይ እሺ ሲል እና እየሰማ ወደ እንትን ሲል ሲቀይር ስታይ በጣም ብዙ ነገሮች ትማሪያለሽ። ሙያ ትማሪያለሽ፣ ስነ ምግባር ትማሪያለሽ፣ ስብዕና ትማሪያለሽ፣ ብዙ ነገር ትማሪያለሽ። ሰው መሀል ላይ እንዳለ ሰው ደግሞ ያን ደግሞ ወደ ታች ታመጫለሽ ማለት ነውና እንደዚህ አይነት ትልልቅ ስራዎች ዛሬ ላይ ላይሆን ይችላል ውጤቱን የምናውቀው በተደጋጋሚ በመሰራቱ ውስጥ ህፃናቶቹ ወይም አዳዲስ የሚመጡት ልጆች ሳያስቡት የሆነ ነገር ውስጥ እየተቀረጹ ይመጣሉ። እነዛም ትልልቆቹ እታች ላሉት ደግሞ የሆነ ነገር እየሰጡ ይሄዳሉ ማለት ነውና ከዚህ ለዛ ነው ቅድም እንዳልኩሽ በቃ ባልቻ ቲያትር የሚባለው በጣም ብዙ ነው። ቲያትር ብቻም አይደለም የምልሽ ለዛ ነው። እንደ ሌሎች ቲያትር ብቻ አይደለም። ዝም ብለሽ ተለማምደሽው ለቲያትር የምታቀርበው መለማመዱ በራሱ ብዙ የሚሰጥሽ ነገር አለ ማለት ነው። ለኔም ሰጥቶኛል፣ ለሌሎቹም እንደሰጣቸው ማለት ነው። እዚህ ቲያትር ላይ ስለጋበዙኝ በጣም ደስ ብሎኛል። ስለተወንኩበት በጣም ደስ ብሎኛል። ደስ የሚል ካራክተር ነው የተወንኩትኝ። የምወደውን አይነት ካራክተር ነው። በጥሩ አድርጌ ሰርቼዋለሁ ብዬ ተስፋ አደርጋለሁ። ለምን ጊዜ ሰጥቼ ነው በጣም የተለማመድኩትና የምፈልገውን ያህል ነገር መጥቶልኛል ብዬ አምናለሁ። የጋበዙኝን ሰዎች ዳይሬክተሩን አመሰግናለሁ። ቲያትርና ባህል አዳራሽን በጣም አመሰግናለሁ። የቲያትር ቤቶች አስተዳደር ድርጅትን በጣም አመሰግናለሁ። ሚስቴር ነገር አካኛማን ለታላ መንግስት ተማይናል ካሉማ እርሶን ከመሰሎትማ እኔ ምን አገባኝ። ያው ከደጃዝማች ባልቻ መልእክቴ ባይሳካልኝ ትልቅ መረጃ አግኝቻለሁ። ከአገልጋዩዋ አርበኞች በአራት አቅጣጫ ባስታ እኛ ነው ወሬ ባክ ለፈለፋ ካኛማን ሳሉ እኔ ብቻ ተው ባክ ሄድ እዛ ዳስ ያሉትን ሰዎች ለህ ባክ ሄድ ወደ 5 ወር አካባቢ ፈጅቷል። ጥቅምት 20 ነው የተጀመረው ልምምድ። እንግዲህ ዛሬ መጋቢት 20 ነው። 5 ወር ነው። አንዳንዴ ከሆኑ ቲያትሮች የምትወስጂው መልእክት ለህይወትሽም ለብዙ ነገር የሚጠቅም ነው ብዬ ነው ማስበው። አሁን ባልቻ አባነፍሶ በቃ ዝም ብሎ በቲያትር መልክ የመጣ አንድ ታሪክ ብቻ አይደለም። በጣም የሚያነቃቃ ነው። ብዙ ነገር የምትማሪበት ነው። ለልጅ ልጅ የሚተርፍ አይነት የምታወሪው ታሪክ ሁሉ ይኖራል። እንደውም ወላጆች ልጆቻቸውን ይዘው ይመጡሉ ደስ ይለኛል። ታላላቆች ታናናሾቻቸውን ይዘው መጥተው ያንን ግዙፍ ሀገር እንዲያዩ ሀገራቸው ምን ያህል ግዙፍ እንደሆነች በዛ ውስጥ የነበሩ ጀግኖች ምን ያህል ትልልቅ እንደነበሩ እንደሚመለከቱ ከነሱ የሆነ ነገር ቢማሩ ብዬ አስባለሁኝ እና
ይህንን ነው የምመኘው፣ ይሆናልም ብዬ ማስበው ይህንን ነው። በቲያትሩ ላይ ኢትዮጵያውያኖች እንግዲህ ትላልቅ አባቶቻችን ቀድሞ ጀግኖች አባቶቻችን በታሪክ አሻግረው ያቆዩት ሀገር ናት። ለዚህ ትውልድ ደግሞ ይህን ታሪክ ማወቅ ግዴታም ነው። ዛሬ እኛ ላለንበት ደረታችን ነፍተን እንደ ልባችን ለምንሆንበት ሀገር መስዋዕትነት ተከፍሎ ዝም ብሎ አይደለም የመጣውና ይሄንን ሁሉም ሰው ሁሉም ኢትዮጵያዊ ቲያትሩን እየመጣ ቢያይና ለትውልድ ለልጆቹ ቢጋብዝ ትልቅ ታሪክ ነው ብዬ አስባለሁኝ። ይሄን ነው እውነት ለመናገር ኢትዮጵያ የምትሉ ባልቻ አባነፍሶን ይወት እኔ ባልቻን የወደድኩት መስራትም የፈለኩት ኢትዮጵያን ስለምን ነው። ኢትዮጵያን መንል በኪነ ጥበብ ባልቻን እናያቸው። እውነተኛ አባት፣ እውነተኛ ጀግና፣ እውነተኛ ኢትዮጵያዊ በውስጣቸው ኢትዮጵያን ብቻ ሳይሆን ብዙ ኢትዮጵያዊ ጀግኖችን የሚያሳዩ ታላቅ አባት ናቸው። ኑና ይዋቸው። እኛም እንማራለን፣ እናንተም ትማራላችሁ። ባልቻ አባነፍሶ ዘወትር እሁድ በ8 ሰዓት በቲያትርና ባህል አዳራሽ ይቀርብላችኋል። መታችሁ ይህንን ትርኢት እንድትመለከቱ በአክብሮት ጋብዛለሁ። ይኸው ተዚያ ወዲህ ስንቱ ሌትና ቀን ተለየኝ፣ ስንቱ ከፊት የወደቀ ዛሬ ደግሞ ክንዴ ልጄን ወንድም ኩሪያን ሸኘው። ሱስ እንዳቆስሎ ከምሰቀኝ አንደኛውም ተገላገል። ቆይ ከወራሪ ጋር ውጊያ ገጥሞ ሞት እንደው መች ይቀራል? አባነፍሶ እንግዲህ እቺ የፈተና ቀናችን ለዕለት ተዕለት ሕይወታችን ፈተና አልሰጠችው። ዘወትር የምናወጥ ማመን ያደረገችው እና እጅ ከመስጠት በፊት የምን እጅ መስጠት ነው? አባነፍሶ ልኩን እንደተደፋው አሁን እንደደፋለን እጅም አንሰጥም። አንስታችን ይከሰከሳል፣ ደማችንም ይፈሳል። ታሪካዊው የባልቻ አባነፍሶ ቲያትር የምረቃ መድረክ ላይ ተገኝተን ያሰናዳነው ፕሮግራም ይህንን ይመስል ነበረ። ቀሪ የኢቢሲ ፕሮግራሞች ይቀጥላሉ። ከቀሪ የኢቢሲ ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።